ሰላም ጤና ይስጥልኝ። ውድና የተከበራችሁ ቤተሰብ ሰላም ነው? እኔ ያለው እግዚአብሔር ይመስገን። እንዴት ናችሁ? እኔ የምለው ሰሞኑ ማለት ነው በሚዲያ ላይ የሚሰማው ነገር፣ በተለይ እኔ ስለዚህ ጉዳይ ማውራት አልወድም፣ ደስም አይለኝም። በእውነት ለመናገር ያሳፍራል። በተለይ በጣም ማፍራው ነገር ነው። ግን ምን እየተካሄደ እንደሆነ ነው አሁን እኔ በጣም ማለት ጥያቄ የሆነብኝ። ብሰማ ባየው ብዙ ጊዜ ዛሬ ብቻ አይደለም፣ የሆነ ትርጉመ ቢስ የሆነ ነገር ነው። ምን እንደሆነ ምን እየተካሄደ እንደሆነ እና በጣም ከባድ ነው። ውዶችዬ ሰብስክራይብ እያደረጋችሁ እንድታዳምጡኝ እፈልጋለሁ። ፕሊዝ ሰብስክራይብ አድርጉኝ። አመሰግናለሁ። ወዳችኋለሁ። ሰብስክራይብ ላረጋችሁኝም አመሰግናለሁ። ሰብስክራይብ ያላረጋችሁም ሰብስክራይብ አድርጉኝ። ወዳችኋለሁ። እናንተንም ሁላችሁንም ትጠቀሙበታላችሁ፣ ይጠቅማችኋል ምለውን ነገር ነው። ሙቀቱ በጣም ብሷል። የሆነ አውልቀሽ ጨርቁን ጥለሽ ጥፊ ጥፊ ይለኛል አንዳንዴ። የእውነት እንዴት እንደሚሞቅ እናላችኋለሁ። ምንድን መሰላችሁ? ስለ ሙሙ ነው ማወራው። ጌታን እኔ እንዴ ደግሞ ሰሞኑ ሳምንቱ እንዳለ እሱ ነው። እንደው ዝም ብዬ እየሰማው ነው። ደግሞ የተደፈረበት ሀገሩ ነው ከምንም በላይ ግርም ያለኝ። እናንተ ምናልባት ያቺ ልጅ እሙሟ የተቆረጠችው ልጅት ምናልባት ሀገሩ ስለ ሳኡዲ በደንብ አያውቅም መሰለኝ። ማለት ሳኡዲ ላይ ዳንጀር የሆነ ነገር ምን እንደሆነ ምን እንዳልሆነ ምን ከባድ እንደሆነ እርግጥ ሳውዲ አረቢያ ውስጥ ማለት ነው ምንም የሚቀለድ ነገር የለም። የእውነት በጣም ኃይለኛ ናቸው። ህጋቸው ራሱ ውሳኔው ከባድ ነው የሚሆነው። የሆነ ነገር ቢከሰት የሚወስዱባችሁ ውሳኔ ከባድ ነው እና በኢየሱስ ክርስቶስም ግን አረቧ በእውነት እንደው ምን ሰው ነች አውሬ ነች ግን እንዴ እናንተ በኢየሱስ ክርስቶስ እንዴት እንደሚያሳፍር ጌታ ኢየሱስዬ! ወይኔ በጌታ ስም ደግሞ እንዳለ እኮ ነው እናንተ ያነሳችሁ እንዳለ ድፍረት! ኧረ በጌታ ግን እራሷ ናት ወይስ መቼም ሌላ ሰው ነው እንደዛ እያየ የቆራረጣት? በኢየሱስ መሞቷ አይቀር እንደዛ እንደው ልጦ አንስቶባት ስፍር ላይ ለአዚም እንዴ እናንተ ነው ማስታወስ ራሱ አሁን ሳወራ አስታወስኩኝ። እንዴ ዘገነነኝ፣ ማርያምን ይዘገንናል። በዛ ላይ ከእሙሟን ጨርሶ ቆርጦ ማለት ነው እግሯን ደግሞ እንዴት እንደከታተፉት እናንተ። ኧረ ለካ ሰው እናንተ አረቦቹም እንደዚህ እውነት ጭካኔ እንዴ እናንተ እነሱ እኮ ሙስሊም ሆኖ ትንሽ ደህና ናቸው ማለት ያዝናሉ፣ ሀራም ይላሉ ነገር። ኧረ ሂድ አይደለም ከባላቸው ጋር ማተኛት አይደለም እንዳታስቡ እንዴ። እኔ ከዚህ በፊት ሌላ ቪዲዮም ላይ ነግሬያቸዋለሁ። ሳውዲ አረቢያ ሰርቻለሁ። ግን ባላቸው ጋር ማተኛት እንዴ ጠጋ ብለሽ አይደለም አይኑን ለማየት አጠገቡ እንዲህ ከወንዶች አጠገብ ለማለፍ ይሄን ተሸፍናችሁ ንቃብ አርጋችሁ አባያ ለብሳችሁ እቺ ቦታ አትታይም። የሴቷ በወንዶች ፊት እንደዚች ነው። እንደዚች እቺ አይኗን ትታያለች። አልቋል። እኔ ሰራተኛዋ እኮ ነኝ። እኔ ነኝ ስለ እኔ ነው የምነግራችሁ። እንደዚህ ነው በቃ አይታለፍም። ወላ አትጨብጡም። ሰላምታ የለ እና አባያ ለብሰን ራሱ ሰላምታ የለ ምን የለ ማለት ነው። ሳውዲዎቹ በጣም አደገኛ የሚለው ቃላት አይገልጻቸውም። አንዳንድ ደግሞ አሁን የዚች ልጅ እርግጥ ኢትዮጵያዊ አለመሆኗ መልካም ነው። ነገር ግን ኢትዮጵያዊ ብትሆን ባትሆን በተለይ ኢትዮጵያውያን የሆኑ ልጆች አሁን ምን እያሉ ነው? እናንተ ምን አስፈረዳችሁ? ቆይ እንዴ ፈልጋ ነው ክፍሉ ድረስ ሄዳ ነው እዛው እነሱ መኝታ ክፍል ነው
አንድ ላይ ተኝቶ አንድ ላይ ሲያደርጉ የተያዙት ምናምን የምትሉት ልጆች ግን ምን ሆናችሁ ነው? የእውነት ጤነኛ ናችሁ? አሁን እናንተ ለማፍረድ ሄዳችሁ የእውነት አይታችኋል? ከአጠገቧ ስታወራ ወይም ስትሄድ አይናችሁ አይቷል እንዴ? ኧረ በእናታችሁ እፈሩ። እግዚአብሔር ግን ይቅር በላችሁ። አይታችኋል። አይታችሁ ነው የምታወሩ። ራሷ ሄዳ ነው ሴትዮዋ ስራ ስትወጣ ጠብቃ መኝታ ክፍሉ ሄዳ አብረው ተኝታ ነው። እንደው ያላያችሁት ነገር አትፍረዱ። ሲጀመር ማለት ነው የአረብ ወንዶች ሁሉም አንድ አይነት ናቸው። እግዚአብሔር ምስክሬ፣ ሁሉም አንድ አይነት ናቸው። ምንም የሀገር የተሻለ ዱባይ የተሻለ ነው ጥሩ ወንዶች ናቸው የሚባል ነገር የለም። ምክንያቱም እኔ በራሴ ደርሶ ራሱ አይቼዋለሁ። እኔ አሁን ከዚህ በፊት ሳውዲ ሲሰራ ጌታ ምስክሬ ምንም የማዋሻው ነገር የለም። የሴትዮዋ መጨረሻ ልጅ አለ። መጨረሻ ልጅ ምን ያደርጋል? እኔ ሌሊት ተኝቼ እኔ ልክ እንደዛችኛዋ ክፍል እንግዲህ የተባለው ነገር የዛች ልጅ ሰምታችኋል። ይሄ ቶፑ እንትኑ ላይ ጭንቅላቱ ላይ የሚያደርገው ነገር አለ። እሱን ለመውሰድ ብሎ ሲገባ ነው እንዴ? አይደለም እንጂ ብቻ ይሄ ሌላ ነው። እና እኔ ክፍል ልብሳቸው እኔ ክፍል ነበር የሚቀመጠው። እኔ ክፍል ልክ ሲገባ ሌሊት ልብስ ልቀይር ነው የምገባው ይልና በእግሩ ይረግጠኝ ነበረ፣ በተኛውበት ማለት ነው። ይሄ ማለት ሌላ ነገር ፍለጋ ነው ታውቃላችሁ፣ ግልጽ ነው። በእግሩ እየረገጠ ያልፋል። ባልሰማ ጸጥ እላለሁ። ከዛ መጨረሻ ላይ ሌላ ቀን ደግሞ ሰዎቹ ለምሳ ተጋብዞ ተጠርቶ እንዳለ ሄዱ። እሱ እኔ አልሄድም ብሎ ቀረ። ከዛ እኔና እሱ ቀራን። መጨረሻ ላይ ተኝቶ የነበረው ልጅ ተነስቶ ምን አለኝ? ናይ ክፍሌን ከንሽልኝ አለኝ። ክፍሌን ጥረግልኝ ሲለኝ ስራ አይደለ ብዬ እኔ ሌላ ነገር እንዳሰበ አላወቅኩም። እሺ ብዬ ሄድኩኝ። ልክ ልከንስ መኮንሰውን ይዤ ሄጄ ልከንስ ስል ጌታ ምስክሬ ሰውነቱ ግሏል። እቃው ራሱ ተዘጋጅቶ አስቆሞ ምናምን እኔን ሊያቀፋኝ ሞከረ። ከዛ ሮጬ ከክፍሉ መኮንሰውንም ምኑን እዛው ትቼ ሮጬ ወጣው ከክፍሉ ማለት ነው። ከዛ በኋላ መጨረሻ ላይ ተከትሎኝ ክፍሌ መጣው ነኝ እና ክፍሌ መጣ ተከትሎ። እኔ ለእናት ለአባተ እናገራለሁ፣ ሁለተኛ እንደዚህ አይነት ነገር ሙከራ እንዳታደርግ በላይ ላይ እኔ ተናግሬያለሁ፣ አለበለዚያ ወጥቼ ማክሰስ ራሱ እችላለሁ ብዬ አውቄ ማለት ነው። የት አባቴ ሄጄ ነው የምከሰው? የት አውቄ ብከስ እንኳን እኔን ማን ይሰማኛል? ሁልጊዜ ተሰሚነት ያላቸው እነሱ ናቸው። አውቄ እንደሱ ብዬ አስፈራርቼ ያለፍኩኝ። ስለዚህ አሁን እዚህ ጋር ልጁ አስገድዶ ቢደፍር ቢይዘኝ ኖሮ እዛ ጋር አንድ ላይ ተኝተን ቢያገኝ ሰው ፈልጋ ሄዳ ነው፣ እሷ ፈልጋ ሄዳ አብረው ተኝታ ነው ልትሉ ነው። ለምሳሌ እንደዚህ ሲሆን ማለት ነው። እና ሰው ላይ አትፍረዱ፣ መፍረድ የለባችሁ። አሁን የዚች ልጅ ሰዎች የሀገሯ ልጅቷ ኡጋንዳ ናት። ማልኳ ምናምን ከጥቁር ነው፣ ኢትዮጵያዊት መስላለች። ነገር ግን ኢትዮጵያዊ አይደለችም፣ ኡጋንዳ ናች ልጅቱ። እቺ ሙሟ ተቆረጠችው ልጅ የሞተችው ልጅ ማለት ነው። እጅግ በጣም የተረገሙ ናቸው። አረ በእናታችሁ አይደለም ሳኡዲ የትም ሀገር በእናታችሁ የሀገር ልጆች በተለይ መዳም ቅመሞች እንዳታስቡ እንደዚህ አይነት ነገር አለ። ስሜት የለም ማለት እኮ አይቻልም። ስሜት ቢኖርም እኛ እኮ ለስሜት አይደለም ከሀገር ተሰደን የመጣ ነው። ለስራ አይደል እንዴ? ብር ቸግሮን አይደል እንዴ? በጌታ ስም አረ እንዳታስቡ። ለዛውም ልጅቷ ባለትዳር ባል ያላት ልጅ ነች። እቺ ከመዳሟ ባል ጋር ስትማግጥ የተገደለችው ማለት ነው። አረ በጌታ ስም እናንተ ቆይ ጭንቅላታችሁ ወዴት ነው ግን ልጅ ሰው የሚሄደው? ቆይ እንደው ማፈር የለም እንዴ? ሲጀመር እቺ ልጅ እንደዚህ የምትባልቀው ወደፊት ለትዳሯ ራሱ ትዳሯ ላይ ብትቀጥል ብትኖር እንኳን ማለት ነው ሰውየው ላይ 10 ሺህ እያመጣች ስታተራምስ ነው የምትኖረው። ታማኝ ሆና ማለት አትኖርም። አሁን ይሄ ሰውየው ቢፈልገው እንኳን
እንዴት ባለ ትዳር አይደል እንዴ? ትዳር አይደል እንዴ? እግዚአብሔር ምን ይለኛል ብላ እምቢ ብትልስ? ወይም አውጥታ ማጋለጥ ለሴትዮ ይሻላል። አንደኛው እንዲህ አይነት ኃጢአት ሰርታ እንደዚህ ከንቱ ያለ አግባብ የሆነ በጣም ለማየት የሚደብር ሞት ከምትሞት እንደዚህ በቃ ብትሸሽ ብታጋልጠው በሆነ መንገድ እንዴ እንደዚህ አትሆንም ነበር። እቺ ልጅ እንግዲህ እግዚአብሔር ስራዋ እንግዲህ ከዚህ በፊት ምን ይሁን እንግዲህ አጋለጣት። በቃ ከንቱ ተገደለች። ለዛውም ሰውየው ቪዲዮ ምናምን ተሸፍኖ ፊቱ አይታይም ሲታሰር ሲያዝ ማለት ነው። አሁን ደግሞ ሰሞኑ አንድ ኢትዮጵያዊ እንደዚህ እየሆነች ነው እዛው ሳውዲ አረቢያ። ባሏ ምስትየው ጠዋት ስራ ስትሄድ ሹፌር ነው የሚያደርሳት። ሹፌር ሊያደርሳት በሩ ጋር ስትወጣ ሹፌሩ አረፈደባት። ከዛ ሲያረፍድባት ተመልሳ ለባሏ አረፈደብኝ ብላ ልትናገር ወደ ቤት ስትገባ ሰውየው ምን ይሆናል? ከኢትዮጵያዊ ሰራተኛዋ ጋር ተኝቷል ነው ክፍሏ ገብቶ በሩን ቆልፎ። ልጅቷ እንቅልፍ ይዟታል። አስቡ፣ እንቅልፍ ይዟታል። እሷ የምታውቀው ነገር የለም። ሰውየው ክፍሏ ሲገባ ምን ፈልጎ ገባ? የልጅቷ ክፍል ነው። ልክ እኔ የራሴን ቅድም እንደነገርኳችሁ ልጅቷ ክፍል ልብስ አለ። ያንን ልብስ ለመውሰድ ሲገባ ልጅቷ ምንም የምታውቀው ሰላም ነው አገሩ ሰላም ነው ብላ ተኝታለች። የተኘችው ጎኗ ተኛ ገብቶ። ከዛ ሴትዮ መታ ገብታ ተመልሳ ከወጣችበት መታ ስትፈልግ ሰውየው የለም፣ በክፍሉ የለም። ሽንት ቤት ይሆናል ብላ ጸጥ አለች። ሽንት ቤትም የለም። ከዛ መጨረሻ ላይ ሰራተኛዋ ክፍል ስታንኳኳ በሩ ከፍታ ልትገባ ስትል ቁልፍ ነው። አንኳኳች። ልጅቷ ከፈተች። ከእንቅልፍ ነቅታ አሉ። ሰውየው ግን አብሯት ነው ያለው። ከዛ አየች ሴትዮዋ። መጨረሻ ላይ ለፖሊስ ነው የደወለችው። ለፖሊስ ደውላ ፖሊስ አስጠርታ አስይዛቸው እስር ቤት ሲወሰዱ ግን የሰውየው ፊት ተሸፍኗል። የልጅቷ ፊት ተከፍቶ ህዝቡ እያያት እንግዲህ አስቡ። እዚህ ጋር ምንም በማታውቀው ነገር ወንጀለኛ ሆና በአደባባይ እየታየች፣ ሰውየው ግን ወንጀለኛው ዋናው ስህተት የሰራው እንደዚህ አይነት ነገር አስቦ ያደረገው ተሸፈነ። ለምን? ዜጋቸው ስለሆነ ገበናቸው እንዲወጣ አይፈልጉም። እግዚአብሔር ይፍረድባቸው። ጌታ ምስክሬ እንዴ! እና በእናታችሁ ልብ ግዙ። በተለይ አትሳፈዱ፣ ይቅርባችሁ። ይሄ የሙሙ የተቆረጠችው ልጅ ደግሞ ይወዳት ነበር ምናምን። ምን አባቱ ይወዳታል? ደደብ ምስት እያለችው እንዴ! የእውነት ከወደዳት ደግሞ ቤት ገዝቶላት እዛው በድብቅ ያስቀምጣትም ነበረ። በቤቱ በሚስቱ አልጋ ላይ አብሮ ተኝቶ ልጅቷን ህይወቷን ከሚያስጠፋ የተረገመ እሱ ራሱ እርኩስ። እና የልጅቷ አገር ሰዎች ሰላማዊ ሰልፍ ወጥተዋል፣ እያለቀሱ ነው ምናምን። ምን ዋጋ አለው? ከሞተች በኋላ ቢያለቅሱ ባያለቅሱ ማርያምን እኔ እንዲህ አይነት ነገር አይዋጥልኝም እንዴ! ከኔ ከጠፋው በኋላ የኔ ሀገር ሰው የኔ ቤተሰብ ወጥቶ ሰላማዊ ሰልፍ ምንድነው ጥቅሙ? ምን ያደርግልኛል? ምንም ለሌላው ትምህርት ይሆናልም እንዳይባል ትምህርትም አይሆንም። ትምህርት የሚሆን ነገር አይደለም ይሄ። እና በጣም ከባድ ነው ወዶችዬ። ሰብስክራይብ አድርጉኝ። ዝም ብዬ ላልፍ ነበር እንደው በጣም የሆነ ይሄ 2018 ደግሞ ጌታ ሆይ ኧረ ቶሎ ውሰድልን። እንዲህ ኧረ ስንቱን ሙሙ ነው የሚታየው? ስንቱን ሙሙ ነው ተገልብጦ በየሚዲያ በየቴሌግራም እንዴ! ኧረ እኛ ሙሙ ማየት ራሱ ሰልችቶናል። ገብርኤልን በቃ አንፈልግም ማየትም። እግዚአብሔር ሆይ በቃ በለን። ሀይ አልበዛም እንዴ? እግዚአብሔርን በስቷል። ሙሙ ረከሰ እኮ አሁን ለጆሮአችን ራሱ ሰልችቶናል። 2019 ጌታ ሆይ ሰላማዊ እንደና በቃ መልካም ነገር የምንማርበት ነገር ይዘህልናለን። ሃሃ አልበዛም? ማርያምን በስቷል። በስማ እና በጣም ከባድ ነው። በያለንበት ቦታ እግዚአብሔር ይጠብቀን፣ ከእንዲህ አይነት አደጋ ይሰውረን። ሙሟችን እንዳትታረድ እግዚአብሔር ይጠብቅልን። ልቦና ይስጠን። ለሁላችንም ሰላሙን ያብዛልን። ሙሟችን ፈልጎ ለሚመጣ ሁሉ እግዚአብሔር አይኑን እውር ስውር ያድርገው። በቃ ምንም ሌላ ማለት አንችልም።
ውዶች ሰብስክራይብ አድርጉኝ። እወዳችኋለሁ። ባይ